ውሃ ህይወት ነው። ፋብሪካው እየገነባ የሚገኘው የመጠጥ ውሃ ፕሮጀክት ሊጠናቀቅ ነው። ወንጂ ሸዋ ስኳር ፋብሪካ ምስረታውን ተከትሎ የተለያዩ የውሃ አማራጮች የነበሩት ሲሆን የመጠጥ ውሃንም ቀደም ባሉት ጊዜያት ከአዳማ ከተማ አስተዳደርና ከዶዶታ ወረዳ አስተዳደር እያቀረበ ሰራተኞች ሲጠቀሙ ቆይተዋል። ሆኖም ከቅርብ ዓመታት ወዲህ የከተሞች የመጠጥ ውሃ ፍላጎት ማደጉን ተከትሎና የመጠጥ ውሃ ፍላጎቱም በዛው ልክ እየጨመረ በመምጣቱ አቅርቦቱ በሚፈለገው ልክ ባለመሆኑ የመጠጥ ውሃ አማራጮችን ማፈላለግ ግድ ሆኗል። ፋብሪካው ከ7000 በላይ ቋሚና ጊዜያዊ ሰራተኞችን የሚያስተዳድር ግዙፍ የልማት ድርጅት እንደመሆኑና ሰራተኞችም በፋብሪካው የተለያየ የመኖሪያ ሰፈሮች እየኖሩ ስራቸውን የሚሰሩ ሲሆን የሰራተኞችንና በማህበረሰቡ ውስጥ እንደሚገኝ የልማት ተቋም የአጎራባቾቹን የመጠጥ ውሃ ፍላጎት መፍትሄ ለመስጠት የመጠጥ ውሃ ማጣሪያ ፕሮጀክቶችን አቅዶ ወደ ስራ ከገባ ሰንበትበት ብለዋል። ስራውንም በአንድ ጊዜ ማጠናቀቅ እንደማይቻል በመረዳት በሁለት ምዕራፎች በመክፈል የመጀመሪያውንና በቀን 100,000 ሊትር የመጠጥ ውሃን ማምረት የሚችል ማጣሪያ ጣቢያ በወንጂ የቀድሞ ስኳር ፋብሪካ አጠገብ እንዲገነባ በማድረግ ለሰራተኞችና አካባቢ ማህበረሰብ አገልግሎት እንዲሰጥ አድርጓል። በዚህም ከ20,000 ሰው በላይ ማስተናገድ እንደሚችል ባለሙያዎች ይገልጻሉ። በቀጣይ ምዕራፍም በቀን 100,000 ሊትር የመጠጥ ውሃ ማጣሪያ የሚችል የማጣሪያ ጣቢያ በሸዋ የስድስተኛ ካምፕ ኩሬ አጠገብ በሸንኮራ አገዳ ማሳዎች ተከቦና አጠገቡ የሚገኘው ኩሬም ልዩ ውበት አጎናጽፎት እየተገነባ ሲሆን ግንባታውም ወደ መጠናቀቂያ ምዕራፍ እንደደረሰ ለመረዳት ተችሏል። አዎ ይህ ፕሮጀክት በአጭር ጊዜ የግንባታ ስራው ተጠናቆ ለፋብሪካው የሚያስፈልገውን የመጠጥ ውሃ ፍላጎት ሙሉ በሙሉ በመሸፈን 30% የሚሆነው ውሃ ለአጎራባች ቀበሌዎች አገልግሎት እንዲሰጥ የሚያደርግ ይሆናል። የመስኖ ስራዎች መሐንዲስ አቶ ዘሪሁን ክፍሌ ፕሮጀክቱን እንዲህ ያስቃኙናል። ወንጂ ከዚህ በፊት እንደሚታወቀው ለረጅም ዓመታት ከሌላ ቦታ ውሃ የመጠጥ ውሃ በቅርበት አልነበረም። ከሌላ ከተማ በቦቲ መኪና በማመላለስ ለሰራተኞቻችን ውሃ ስናቀርብ ነበር። ይሄ ደግሞ አንደኛ በ15 ቀን አንዴ ነው ሰራተኛው የሚያገኘው። ረጅም ሰዓት ሰልፍ ተሰልፎ ጀሪካን እንትን ብሎ ረጅም ሰዓት ጊዜ ስለሚወስድ አንደኛ ጊዜ ይበላል፣ ሁለተኛ የሰራተኛን ጉልበት እንትን ይላል፣ ሶስተኛ መልካም አስተዳደር ችግር ነበረውና ከዛ መነሻ በመውሰድ ድርጅታችን በ2014 ዓ.ም በሁለት ፌዝ 1 እና ፌዝ 2 ብሎ በወንጂና በሸዋ አካባቢ የመጠጥ ውሃ ማጣሪያ እንዲገነባ አቅጣጫ አስቀምጦ ነበር። በ2014 ዓ.ም የወንጂ መጠጥ ውሃ ሰርተን ኦልሞስት ለ20,000 ማህበረሰብ የሚውል መጠጥ ውሃ ሰርቷል። እስከዛው 100,000 ሊትር ፐር ዴይ ማምረት አቅም ያለው ሰርተን አጠናቀን በአሁኑ ሰዓት እየተጠቀምን እንገኛለን ማለት ነው። ከዛ ሁለተኛ ፌዝ ምንድነው ያደረግነው? የወንጂን ለወንጂ አካባቢ በመስመር ውሃ መስጠት ተጠቀምን። ከዛ በኋላ ለሸዋና ለፕላንቴሽን ደግሞ በቦቲ ከወንጂ መስጠት ስንጠቀም ኖረናል ማለት ነው። ኦልሞስት ከ2014 እስከ 2017 ዓ.ም ኦልሞስት ለ4 ዓመት አካባቢ ማለት ነው። ፌዝ 2 ከዛን ፌዝ 2 የሸዋ መጠጥ ውሃ እንዲጀመር ፕሮፖዝ አቀርበው በማኔጅመንታችን ጸድቆ በ2017 መጨረሻ አካባቢ ኦልሞስት ሐምሌ አጋማሽ አካባቢ ስራው ተጀምሮ አሁን እየተሰራ ይገኛል ማለት ነው። በዚህ መልኩ በመታወቅ መልኩ እየተሰራ ይገኛል። አሁን ወደዚህ ፕሮጀክት ስመጣ አጠቃላይ እዚህ ጋር ያለን ምንድነው ዋተር ሶርስ አለ። ዋተር ሶርሳችን አጠቃላይ አዋሽ ሪቨር ነው። ከአዋሽ ሪቨር በመስኖ ካናል የሚመጡ ካናሎች አሉ። ከወንጂ በመምጣት እዚህ ሪዘርቭ ናይት ስቶሬጅ አለ። ይህ ናይት ስቶሬጅ እንደ ሪዘርቭ ነው የተጠቀምነው። ስለዚህ ከዚህ ዋተር ሶርስ እንጠቀማለን። ከዛ በኋላ እያለ ብዙ ፕላንቶች አሉ። የኮአጉሌሽን ፕላንት አለ ወይንም መጀመሪያ አሮ ወተር እናስገባት ፕላንት አለ። ከዛ በኋላ የሳንድ ፊልተር አለ። ቀጥሎ
ክላሪፊኬሽን ታንከር አለ። ቀጥሎ አክቲቬት ካርበን ፊልተር አለ። ቀጥሎ ስቶሬጅ ክሊን ዋተር ስቶሬጅ ታንከር አለ። መጨረሻ ላይ ደግሞ ዴሊቨሪ የምናደርግበት ታንከር አለ። እነሱን አንድ ባንድ እናያለን ማለት ነው። እንደነገርኳቸው ሞተር ሶርሳችን የናይት ስቶሬጅ ነው። ከዛ ያው በግራቪቲ ውሃ ይመጣል። እዚህ ካናል ላይ ይገባል። ይህ ካናል እንደ ውሃ መነሻችን ሆነ ይሄ ካናል ነው ማለት ነው። ከዚህ ካናል ላይ እንደዚህ የምታዩቸው ሁለት ፓምፖች አሉ። ሁለት ፓምፖች ናቸው ከነ ሪዘርቫቸው። እነዚህ ሁለት ፓምፖች ፓምፕ ያደርጉና የመጀመሪያ ሮ ዋተር እዚህ ታንከር ላይ ይገባል። ይሄ ኮአጉሌሽን ታንከር ወይም ሮ ዋተር ታንከር ይባላል። ታንከር ላይ ውሃ ይገባል። ታንከር ላይ የሚጨመሩ ኬሚካሎች ይኖራሉ። አሞኒየም ሰልፌት፣ ፖሊመር ኬሚካል ይጨመራል። ያው የራሱ ሂደት አለው። ያን ሂደት ጨርሶ ቀጥሎ ደግሞ ወደ ሳንድ ፊልተር ይገባል ማለት ነው። ሳንድ ፊልተር ቀጣይ ያኛው ነው። ስለዚህ ከሮ ዋተር ፕሮሰሱን ከጨረሰ በኋላ እዚህ ጋር ሳንድ ፊልተር ነው። ይሄ እዚህ ሳንድ ፊልተር ውስጥ ላይ የተለያዩ ሳይዝ ያላቸው ግራቭል እና ሳንድ አለ። ይሄም የራሱ ፕሮሰስ አለው። እዚህ ይጨርሳል ማለት ነው። እዚህ ከጨረሰ በኋላ ቀጥታ ወደ ይገባል ወደ ክላሪፊኬሽን ታንከር ነው። ይሄ ሳንድ ፊልተር ከወጣ በኋላ ይሄ ክላሪፊኬሽን ታንከር ነው። ክሎሪን የምንጨምርበት ማለት ነው። ክሎሪን እዚህ ይገባል። ይሄም የራሱ ስቴፕ እና ፕሮሰስ አለው። ይሄን ከጨረሰ በኋላ ደግሞ እዚህ ጋር ፓምፖች አሉ። ፓምፖች አሉ። እነዚህ ፓምፖች ደግሞ ከዚህ ከክላሪፊኬሽን ታንከር ወስድና ወደ አክቲቬት ካርበን ፊልተር እዚህ ካርበን ያለው ይሄም የራሱ ፊልተር አለው፣ ሌየር አለው። ካርበን ይገባል። በዚሁ ፕሬሸር ወደ ስቶሬጅ ታንከር ክሊን ዋተር ስቶሬጅ ታንከር ውሃ ይገባል ማለት ነው። ከዚህ ከክሊን ዋተር ስቶሬጅ ታንከር በኋላ ኦልሞስት ይሄ 80,000 ሊትር ፐር ሰከንድ ሊትር ውሃ ይዛል። ስለዚህ በቀን የምናመርተው ኦልሞስት 100,000 ነው። ይሄ ብቻውን 80,000 ሊትር ውሃ ይዛል ማለት ነው። ከዚህ በኋላ እዛ ጋር እንትኖች አሉ፣ ፓምፖች አሉ። ከዛ ወደ ኤሊቬሽን ታንከር ውሃ እንልካለን። ከኤሊቬሽን ታንከር በኋላ ወደ ሳይት እንለቃለን ማለት ነው። ምናልባት እዚህ ጋር ምንድነው ከተሞክሮ የወሰነው ነገር የወንጂ መጠጥ ውሃ ከሱ የተወሰነ ትምህርት የወሰናቸው ነገሮች አሉ። እዚህ ምንድነው እዚህ እዛኛው በብዛት ፓምፕ እንጠቀማለን ወንጂ ላይ። አንደኛ ፓምፕ መጠቀማችን ኢኮኖሚካሊም ከኤሌክትሪክ አንጻርም ትንሽ ኮስቲ ስለሚሆን እዚህ ግን በተቻለ አቅም ወደ ግራቪቲ ይለውጠናል። የፓምፕ ቁጥራችን ቀንሰናል። እዚህ በግራቪቲ ለመጠቀም ተሞክሯል ማለት ተወሰነ ሞዲፋይ ለማድረግ ሞክረናል። ከዛ ትምህርት በመውሰድ ማለት ነው። እዚህ ጋር ክሊን ዋተር ስቶሬጅ ታንከር ነው። ከዚህ ክሊን ዋተር ስቶሬጅ ታንከር ተነስቶ ወደ ኤሌቬሽን ታንከር ይሄዳል። ይህም በሁለት ፓምፖች አማካኝነት ወደዛ ይገባል። ከዛ በኋላ ውሃ ወደ ሰፈር የምናሰራጨው በግራቪቲ ነው ማለት ነው። ኦልሞስት የግራቪቲ መስመሮች አጠቃላይ የሰፈር ስራችን ለሸዋም ለፕላንቴሽንም ተዘርግተዋል። በዛ ማኪነት ነው ተዘርግተዋል። በዛ ማኪነት አጠቃላይ ወደ ሳይት ውሃ ይሄዳል ማለት ነው። በዛ ማኪነት የውሃ ስርጭታችን እናካሄዳለን። አጠቃላይ የውሃ ስርጭቱ በግራቪቲ ነው። እዚህ ላይ ከወጣ በኋላ ሁሉም ሳይቶች ላይ በግራቪቲ ነው የሚሄደው። ኦልሞስት እኛ በምናወጣው ፕሮግራም መሰረት በቀን 3 ሊሆን ይችላል፣ በቀን 2 ሊሆን ይችላል። አስፈላጊነቱ የታየ እሱ ፕሮግራም እናወጣለን። በዛ ምክንያት በግራቪቲ ውሃ ያገኛሉ ማለት ነው። አጠቃላይ የመጠጥ ውሃ ፍላጎቱን ይሄ ፕሮጀክት እንትን ካለ የመጠጥ ውሃ ፕሮጀክቱ አጠቃላይ ይሄ ሸዋ 100,000 ሊትር ፐር ዴይ ነው ካፓሲቲ። በቀን የምናመርተው የውሃ መጠናችን 100,000 ሊትር ፐር ዴይ ኦልሞስት ለ20,000 ፖፑሌሽን የሚሆን ኦልሞስት ይሄ ማለት ሰራተኛችንን ጨምራ አካባቢው ማህበረሰብንም ለምሳሌ እዚህ እንደ መኮንን ቦካ፣ እዚህ ደግሞ አለም ጤና፣ እዛ ደግሞ ጬካ አካባቢ እነሱን ማጠቃለል የሆነ ኮንቲንጀንሲ ይዘን በዛ ዲዛይን የተሰራው ኦልሞስት ለ20,000 ማህበረሰብ አካባቢ ተደራሽ ይሆናል ማለት ነው። እሺ አጠቃላይ ሂደቱ ምን ላይ ነው ያለው? አጠቃላይ የዚህ ፕሮጀክት አሁን ሂደቱ ኦልሞስት ወደ ማለቂያው ማጠናቀቂያ ላይ ያለው ኦልሞስት 90% አካባቢ ማለት ይቻላል። 90-95% ላይ ደርሰናል። በአሁኑ ሰዓት ኦልሞስት የፊኒሺንግ ስራና የለቀማ ስራና ቴስትና ኮሚሽኒንግ ታይም ላይ ያለ ነው ማለት በአሁኑ ሰዓት ኦልሞስት 90% አካባቢ ደርሰናል። የዚህ ፕሮጀክት አፈጻጸማችን ውስን ስራዎች ናቸው። ውስን ስራዎች በቃ ይቀራሉ የሚባሉ ኦልሞስት ይቀራሉ። አሁን ሳይት ላይ ይቀራሉ ብለን የምናስበው ታንከር ይሄን ታንከር መስቀል የመጀመሪያ ስራችን ይሄን ታንከር እዛ መስቀል እዚህ ጋር የሚሰሩ ላይኖችን ማገናኘት ከዛ የቴስትና ኮሚሽኒንግ ስራ መቀጠል
እነሱ ስራዎች የሚቀርቡ እንጂ አብዛኛው እንትኑ ስራ በመጠናቀቅ ላይ ነው የሚገኘው። ምናልባት የቀረ ነገር ምናልባት ለቀጣይ እንዲስተካከል የምንፈልገው ማኔጅመንቱ እንዲወስድ የምንፈልገው ነገር አንደኛ ከሰራተኛ ቅጥር ጋር ተያይዞ ያለ ነገር አለ፣ ችግር አለን። ወንጂም አካባቢ የገጠመን ነገር አለ። ያ ነገር አሁን እንዳይደገም ተሰላቅም በማኔጅመንታችን ትኩረት ሰጥቶ የሰራተኛ ቅጥር ላይ ትኩረት ማድረግ አለበት። ባለሙያ ቅጥር ማለት ነው። እስካሁን እያሰራን ያለው አሁን ኦልሞስት እንትን ላይ ልምድ ባላቸው ሰራተኞች ስለሆነ ልምድ ባላቸው ፕሪፔር ሰራተኞች ሲና ሰራተኞች ስለሆነ እሱ ነገር መቀጠል ስለሌለበት በቀጣይ የአጠቃላይ የአደራጀቱ ተጠንቶ ቋሚ ሰራተኛ መመደብ አለበት። እሱ የማኔጅመንቱ እንዲወስድ እንፈልጋለን። የፋብሪካው የሲቪል ስራዎች ቡድን መሪ የሲቪል ስራዎችን አስመልክቶ የሰጡት አስተያየት እንከታተል። አሁን የምንገኘው የሸዋ ወተር ትሪትመንት ኤሪያ ውስጥ ነው ያለ ነው። እንደሚታወቀው እንግዲህ ከዚህ በፊት ማናጅመንቱ በሰጠው አቅጣጫ መሰረት ወንጂ ላይ ወተር ትሪትመንት ገንብተናል። አሁን ደግሞ ከዛ በኋላ እንደ ፕሮጀክት ተይዞ እዚህ ለወንጂ ሸዋ እና እንደዚሁ በወንጂ ሸዋ አካባቢ ላለው ህብረተሰብ የመጠጥ ውሃ በጣም ችግር ነበር። ያው በቀን በቦቲ ነው ስናመላለስ የነበረው። ያ ቦቲ ሲበላሽ አቅርቦቱ ያነሰ፣ እንደዚሁ ደግሞ የቦቲው የሚያቀርበው የውሃ መጠንና እንደዚሁ ደግሞ የህብረተሰቡ ፍላጎት ያልተመጣጠነ ስለሆነ ማኔጅመንቱ በሰጠው አቅጣጫ መሰረት በሲቪልና ኢሪጌሽን መምሪያ በሲቪል ስራዎች ቡድንና በኢሪጌሽን ቡድን በመተባበር ወጪ ቆጣቢ በሆነ መልኩ አሁን የምታዩት የወተር ትሪትመንት ፕሮጀክት እየገነባን እንገኛለን። እውነት ለመናገር ያው ህብረተሰቡ ለረጅም ጊዜ እንደ መልካም አስተዳደር ችግር የነበረብን ጉዳይ ነበረ። አሁን ማኔጅመንቱ ያን አንደርስታንድ አድርጎ እኛ ፕሮፖዝ አድርገን ባቀረብነው መሰረት ወደ 7.5 ሚሊዮን ድርጅቱ ፈቅዶልን ይህን ፕሮጀክት እንድንገነባ አቅጣጫ ተሰጥቶናል። በዛው መልክ አብዛኛው ማቴሪያሎች እንደሚታወቀው ያው ከዚሁ ከአሮጌ ፋብሪካ ከሌላ ስራ ስንጠቀም የነበረውን ለመጠጥ ውሃ ንጹህ ለመጠጥ ውሃ እንዲሆን አድርገን እየገነባን ያለነው ሳይት ነው ወይ ደግሞ ፕሮጀክት ነው። እንግዲህ በሲቪል ስራዎች ቡድን እንደሚታወቀው ከዚህ በፊት አምና የኮሪደር ልማት ስራ በራስ አቅም በጣም በወጪ ቆጣቢ በሆነ መልኩ ገንብተን እስከ ክቡር ጠቅላይ ሚኒስትራችን መጎብኘት እስከሚያስችል ድረስ ሰርተን ጨርሰናል። እንደዚሁ ደግሞ ወንጂ ላይም ከዛ በፊት ከዚህ በላይ ይህን የሚያክል የወተር ትሪትመንት ፕሮጀክት ሰርተናል። እውነት ለመናገር ይህን ፕሮጀክት ለመገንባት አውትሶርስ ቢደረግ ምን ያህል እንደሚያወጣ ይታወቃል። በጣም ውድ ነው። እኛ ግን አብዛኛው ግብዓቶችን ከዚሁ በመጠቀም በራሳችን ግንበኛ፣ አናጺ፣ ረዳት እንደዚሁ ደግሞ ለአካባቢ ህብረተሰብ የስራ እድል በመፍጠር ነው እየተገነባ ያለው። ኦልሬዲ አሁን ፕሮጀክቱ እያለቀ ነው ያለው። በተለይ የሲቪል ስራዎች 98% ተጠናቋል። አንዳንድ የማስዋብ ስራዎች ብቻ ነው የቀሩት። ስለዚህ ያው እግዚአብሔር ከፈቀደ እስከ መስከረም 10 ፕሮጀክቱ ይመረቃል ብለን እንጠብቃለን። ስለዚህ የዚህ ፕሮጀክት ፋይዳው ትልቁ አንዱ ለብዙ አመት ሲቸገሩ የነበሩ የድርጅቱን ሰራተኛ በሸዋና በፕላንቴሽን አካባቢ ያን ችግር ይቀርፍልናል። ከዛም አልፎ ተርፎ ደግሞ ድርጅቱ ያው የማህበራዊ ግዴታ ማወጣት ስላለበት እዚህ አካባቢ ገበሬ ማህበሮች፣ አጎራባች ገበሬ ማህበራት አሉ። ለነሱም ታስቦ የተሰራ ፕሮጀክት ነው። ስለዚህ ይሄ ለድርጅቱ አንዱ ማህበራዊ ግዴታውን እንዲወጣ የሚያደርገው ፕሮጀክት ነው ማለት ነው። ሁሉ ለመናገር እዚህ ውስጥ ያሉ ሰራተኞች እንደሚታወቁ ከዚህ ከአጎራባች አካባቢ መጥተው ተቀጥረው ከ120 ሰራተኛ በላይ ከዚህ አካባቢ መጥተው እዚህ እየሰሩ የሚገቡ ናቸው። ስለዚህ አንደኛው ስራ አጥንም ከመቀነስ አኳያ የስራ እድልም ከመፍጠር አኳያ ንጹህ የመጠጥ ውሃን ከማቅረብ አኳያ
ያን ግዴታ እየተወጣን እንገኛለን ማለት ነው። ይሄ ፕሮጀክት ምን ለመናገር ከአመትና ከዛ በላይ ሊፈጅ የሚችል ነው አንዳንድ ቦታ ላይ ማለት ነው። እኛ ከጀመርን ግን ከ2 ወር አካባቢ ነው እየሰራን ያለ ነው። ግን ሰራተኛው ያው ተጠቃሚ ስለሆነ ሁለተኛ ደግሞ የሚገለገልበት ፕሮጀክት ስለሆነ እስከ ምሽቱ 3 ሰዓት 4 ሰዓት በመብራት ነው እየተሰራ ያለው ማለት ነው። ስለዚህ ከታች ሰራተኛ እስከ ላይ ድረስ የሁሉም ኢኒሼቲቭ ስለሆነ በመስዋዕት ከፍሎ እየተሰራበት ያለ ፕሮጀክት ነው። ይህ ፕሮጀክት በ2 ወር ነው ያለቀው ቢባል ማንም ማመን አይችልም። እንደምታውቁት ሁሉ ነገር ደረጃው የጠበቀ ስራ ነው። አጥር አለው፣ ቢሮ አለው፣ ስቶር አለው። እንደዚሁ ደግሞ እዚህ አካባቢ ያለው ህብረተሰብ የፊት ለፊቱን የምታዩት ማታ ማታ ላይ የተጣራ ውሃ ከማቅረብ ባሻገር እንደ መዝናኛም የሚጠቀሙበት አካባቢ ስለሆነ የሰራተኛው ተነሳሽነት ከፍተኛ ነበር። ሁሉም ከላይ እስከታች ድረስ በመተባበር ደከመኝ ሰለቸኝ ሳይል እስከ ምሽት በመብራት ቀን በፀሐይ ኢቨን ዝናብ ውስጥ ሁሉ ሲሰራ የነበረ ፕሮጀክት ስለሆነ ይሄ ደግሞ ምስክርነቱ በአጭር ጊዜ ሊያልቅ የቻለው በዚሁ በመተባበር መንፈስ ስለሆነ ከፍተኛ ተነሳሽነት ሁሉም ሰራተኛ ተነሳሽነት የነበረበት ጊዜ ነው ማለት ይቻላል። በመጨረሻ ምናልባት እንደ ችግር ሊያነሱት የሚችሉት እንዲህ አይነት ተግዳሮቶች ገጥመው ነበረ፣ በዚህ መልክ ፈተነዋል የሚል ሊነሳ የሚችል ነገር ካለ ያው ለመናገር በተደራራቢ በእኛ በሲቪል ስራዎች ቡድን እንደሚታወቀው የተለያዩ የሌማት ትሩፋት ፕሮጀክቶች ነበሩ። አሁን 100,000 ዶሮ የሚይዝ ሼድ ለመስራት አሁን ወደ 5ኛ ሼድ ላይ ነው ያለ ነው። እንደዚሁ ደግሞ የ50 ላሞች የሚይዝ ሼድ ገንብተን ነበር። አሁን ደግሞ ወደ 100 ይድረስ ተብሎ ያንን ፕሮጀክት ሁለተኛውን የላም በረት እየሰራን ነው ያለ ነው። እንደዚሁ ደግሞ የሰራተኛ መኖሪያ ቤት አለ፣ የፋብሪካ ጥገና አለ እና እነዚህን ሁሉ ለመገንባትና ለመስራት የምንጠቀመው እነዚህኑ የኛውኑ ሰራተኛ ነው። ግንበኛውም የሆነው አናጺውም የሆነው። ስለዚህ እነዚህ ተግዳሮት ነበሩብን። በዚህ በኩል ይህን የውሃ ትሪትመንት እንሰራለን፣ በዛ በኩል ደግሞ የዶሮ ሼድ እየሰራ እንገኛለን። እንደዚሁ ደግሞ የላሞች በረትም እየሰራ እንገኛለን። እንደዚሁ ደግሞ የሰራተኛውን መኖሪያ ቤት እየጠገን እንገኛለን። እነዚህ ሁሉ ፕሮጀክት በጣም ብዙ የሰው ኃይል የሚፈልጉ ስለነበሩ እነዚህን ድርጅቱ ተጨማሪ ወጪ እንዳወጣ በራሳችን አቅም መስራት አለብን ብለን ከታች እስከ ላይ ድረስ ተናግረን ስለነበረ ተግዳሮች ነበሩብን። ምንድነው እነዚህ ፕሮጀክቶች አት ዘ ሴም ታይም ለማስኬድ በጣም ከባድ ነበር። ግን ያው አንዴ እዚህ አንዴ እዛ ሁሉንም አስተባብረን ሁሉንም ደግሞ በፕሮግራም አድርገን ልናሰራ ችለናል ማለት ነው። ወደፊት ታዩታላችሁ። እዛ ጋር የዶሮ ሼድ አለ፣ የላም ሼድ አለ፣ የወተት ላሞች ሼድ አለ። እዚህ ጋር ደግሞ የወተት ትሪትመንቱ አለ። እነዚህ ፕሮጀክቶች አት ሴም ታይም በአንድ ጊዜ ነው እየተከናወኑ የነበረው ማለት ነው። ስለዚህ ይህንን እስከ ማታ አድቫንስ በመስራት ያኛውንም እንደዚሁ ቀን ከሌት በመስራት ነው እያደረስን የነበረው ማለት ነው። ይሄ ፕሮጀክቱ አንድ ላይ አት ሴም ታይም በመሆኑ ተግዳሮት ነበረብን። ግን ያው ሰራተኛው ቅድም ለመግለጽ እንደሞከር ነው ተነሳሽነቱ ስላለ የኔ ፕሮጀክት ነው ብሎ ሰራተኛው ተነሳስቶ እየሰራ ስለሆነ እንወጣ ችለናል ማለት ነው። አጠቃላይ የፕሮጀክቱ አፈጻጸም ምን ይመስላል ብለን የሲቪልና መስኖ ስራዎች መምሪያ ስራ አስኪያጅ አቶ ኤፍሬም ኃይሉ ጠይቀናል። 2017 ሰፋፊ ድርጅቱ ለረጅም ጊዜ አገልግሎት እንደመስጠቱ በጣም ሰፋፊ የሆኑ ፕሮጀክት ስራዎች አሉበት። እንደ ሀገር የተጣለብንም ኃላፊነት ከዚህ ከሌማት ትሩፋት አንጻር ከተጓዳኝ ስራዎች አንጻር ያው ባለፈው ጊዜም እንዳየነው የዚህ ለሌማት ትሩፋት የሚውሉ በምግብ ራስን ለመቻል ፋብሪካው በሰጠው አቅጣጫው መሰረት የዚህ የዶሮ ሼድ ግንባታ በጣም ሰፋፊ ፕሮጀክቶች አከናውነናል። ለከብቶች የሚሆኑ የወተት ላሞችን፣ ጥጃዎችን እነሱ የተመሳሰሉ ትልልቅ ሼዶችን አከናውናል ባለፈው ጊዜ እንዳየነው። ከዛ በተጨማሪ እንግዲህ ከተጓዳኝ ከዚህ ከሰብል እና ከዚህ ከፍራፍሬ ጋር ተያይዞ ሰፋፊ ውሃ ገብ የማድረግ ስራዎችን በስፋት እየተሰሩ ይገኛሉ በዚህ ፋብሪካ ውስጥ።
ሌላው እንግዲህ ከዛ በተጓዳኝ ያው ድርጅቱ እንደ ግዴታ ለሰራተኞቹና ለአካባቢ ማህበረሰብ ንጹህ የመጠጥ ውሃ የማቅረብ ግዴታም አለበት። በህብረት ስምምነታችን ይሄ ኃላፊነታችንም ስለሆነ በወንጂ አካባቢ ባለፉት ጊዜያቶች አስመርቀናል። ንጹህ የመጠጥ ውሃ ከፋብሪካው አብሮ ሽፍት ከማድረግ ጋር ተያይዞ በፊት የነበሩ ንጹህ የመጠጥ ውሃዎች ጣቢያዎች ተዘግተው ከዛ በኋላ ረጅም ጊዜ በቦቲ ነበር ሰራተኛ ስናጠጣ የነበረው። ያመላለሰን ከዴራ ነበር የምናጣው። እሱ ደግሞ በጣም የተለያዩ ወጪዎችና የተለያዩ ተግዳሮቶች አሉት። ራሱ በራሱ ከዛ ማምጣት በብራት ውሃ በሚቋረጥ ሰዓት በጣም ሰፋፊ ችግሮች ነበሩና ሰራተኛው ለብዙ እንግልት የተዳረገበት በሳምንት ቢያንስ አንድ ጊዜና ሁለት ጊዜ በጀሪካን እየቀዳ እያጠራቀመ ውሃ የሚጠጣበት ጊዜያቶች ነበሩ። ያንን እንግዲህ ማናጅመንቱ ለሰዎች በሰጠው ትኩረት አንጻር በተሰጠው አቅጣጫ መሰረት የወንጂ መጠጥ ውሃ ጣቢያን ሰርተን በራሳችን ኦንፎርስ አስመርቀናል። ከዛ በኋላ እንግዲህ ለሸዋና ለፕላንቴሽን አካባቢ ላሉት ማህበረሰቦች እንደዚህ በቦቴ ሲመላለስ ነበር። እንዳያችሁት አንዳንድ ጊዜ ውሃ ለመቅዳት የሚሰለፍ ጀሪካን እውነት ለመነጋገር በዚህ በ21ኛው ክፍለ ዘመን አይመስልምና እሱን ለማስቀረት ነው እነኚህ ፕሮጀክቶች ታስበው ማናጅመንቱ በአጭር ጊዜ በራሳችን አቅም አውትሶርስ ሳናደርግ አቅም አለው ድርጅቱ አቅም አለው ይሄን የመስራት አቅም ያላቸው ባለሙያዎች አሉ በሚል እንደ አጠቃላይ በተሰጠው አቅጣጫ ፕሮፖዛሉ ዲዛይኑ ተሰርቶ ለማናጅመንቱ ቀርቦ ከዛ በኋላ ኦንፎርስ እንዲሰራ በተሰጠው አቅጣጫና በአጭር ጊዜ ተጠናቆ ፕሮጀክቱ እውን መሆን አለበት የሚለውን ወስደን እንግዲህ እዚህ ውስጥ እንደ ሲቪልና መስኖ ሁለት ቡድኖች አሉ። አንደኛው የሲቪል ስራዎች ቡድን ነው፣ ሁለተኛው የመስኖ ስራዎች ቡድን ነው። የሲቪል ስራዎች ቡድን ይሄ የምታዩትን የሲቪል ስራዎቹን አጠቃላይ የሚገነባው የሲቪል ስራዎች ቡድን ነው። የፓምፕ ፋውንዴሽን ይሰራል። የግቢውን አጥር በምታዩት መልክ እያሳመረ ነው። የተለያዩ ስራዎችን እየሰራ ነው። ግሪነሪ ወኮችን እያንዳንዱ ስራዎች ያከናውናል። የመስኖ ስራዎች ቡድን ደግሞ የምታዩት ፓምፖች፣ የፓይፕ ስራዎች፣ ኢሬክሽኖችን አጠቃላይ ስራዎችን እያከናወንን ነው የምንገኘው። ሁለቱም ቡድኖች እንግዲህ እንደ አጠቃላይ የሁለቱንም ደረጃ አፈጻጸም ስናይ ከ90 እስከ 95% ፕሮጀክቱ ደርሷል ማለት ይቻላል። ስለዚህ ይሄ ፕሮጀክት እንግዲህ በአጭር ጊዜ ውስጥ የኛ እቅድ መስከረም 10 የመጀመሪያውን ውሃ ስርጭት ይጀምራል። ምርመራ አድርገን የመጀመሪያውን ውሃ ስርጭት እንጀምራለን ብለናል። ስለዚህ ለዛ ነው ስራዎችን እየሰራን ያለ ነው። እንግዲህ እነኚህ ስራዎች ሲሰሩ ሁሉ ነገር አልጋ በአልጋ አይደለም። አንደኛ በጣም ፈተና የሆነው ከዚህ ከመብራት መቆራረጥ ጋር ተያይዞ ነው። ለመናገር በአጭር ጊዜ ፕሮጀክቱን መጨረስ ይቻላል ከገባም በኋላ። ነገር ግን የኤሌክትሮ ሜካኒካል ስራዎችን ለመስራት በጣም ከፍተኛ የሆነ የኤሌክትሪክ መቆራረጥ አለበት። ኢቭን ይሄንን እንኳን ቃለ ምልልስ እየሰጠን ባለንበት ሰዓት መብራት ጥበቃው ከፍተኛ ችግር ውስጥ ነው ያለ ነው። ከዛ በተጨማሪ እንግዲህ ፕሮጀክቱ ሲሰራ ስኬጁል ወጥቶለት እያንዳንዱ ቅድም በተነጋገርነው መሰረት ቡድኖቹ ከስር ጀምረው የራሳቸውን ኃይል አደራጅተው ነው የሚሰሩት። ባይዘ ይሄ ሲሰራ ሌላ የተጨማሪ ኃይል የመጣ የለም። ኦፕሬሽኑንም ፕሮጀክቱንም ባጣጣመ መልኩ የሰዎችን ኃይል ዩቲላይዝ አድርገን ኢፌክቲቭሊ የመጠቀም ስራዎች እየተሰሩ ነው። ቢያንስ እስከ 4 ሰዓት ከምሽት 4 ሰዓት ስራዎች እየተሰሩ ነው ያሉትና የዘርፍ ስራ አስኪያጃችንም ጥብቅ ክትትል ያደርጋሉ። የፕሮጀክቱን ፍጻሜ ይጠብቃሉ። ዋና ስራ አስኪያጅም ቲሙም አጠቃላይ ኮር ማናጅመንቱም እየመጣ ክትትል ያደርጋል። እንግዲህ ይሄ ስራ ሲሰራ የፋብሪካ ዘርፍ የራሱ የሆነ ኮንትሪቢሽን አለው። ክሬን ይተባበራል፣ አንዳንድ ስራዎችን ይሰራል። የእርሻ ዘርፉም እንግዲህ የራሱ ስራ ስለሆነ እርሻ ዘርፉም በዋናነት ክትትል ያደርጋሉ። የፋይናንስ ዘርፉም እውነት ለመናገር የአቅርቦትና ፋሲሊቲ ማናጅመንቱም መምሪያውም ሁሉም እዚህ ላይ ኢንቮልቭድ ናቸው። በግዢውም በምንምና ሲንክሮናይዝ የሆነ የተጣመረ ኃይል ነው ስራዎችን እየሰራ ያለው። በዋናነት ፈጻሚኛ ብንሆንም ሌላም ግን አጋዥ አካሎች አጠቃላይ እዚህ ፕሮጀክት ላይ አሉ የሚል ነው። ስለዚህ እንግዲህ እግዚአብሔር ከፈቀደ መስከረም 10 ፕሮጀክቱን አጠናቀን ለፍጻሜ የምናደርስበት እለት ነው የሚል ሀሳቦች አሉ። ምናልባት ከፕሮጀክትም ትንሽ ወጣ ብለን አካባቢውን ግሪን የማድረግ ለአይን ማራኪ ለእይታ ማራኪ እንዲሆን የማድረግ ስራዎችን እየሰራን ነው ያለ ነው። አጠቃላይ ፕሮጀክቱ እንግዲህ በኋላ ላይ በኮስት ደረጃ የምናስቀምጠው ነው የሚሆነው። እውነት ለመናገር ይሄ አውትሶርስ አድርገን ብንሰራ ምን ያህል ኮስት ሊያደርግ እንደሚችል አሁን ከምናየው ነገር መረዳት ይቻላል። ስለዚህ ኦንፎርስ ደግሞ የሰራናቸው እያንዳንዱ ፕሮፖዛል ላይ ያቀረብናቸውን ምን ተጠቅመናል፣ ምን አልተጠቀምንም። ኢቭን ማናጅመንቱ ይህንን ፕሮጀክት እንድንሰራ የጠየቅነው ብዙ ብር ነው፣ የመደበልን ግን በጣም ጥቂት ሚሊዮን ብሮችን ነው። ከሱ ላይም እንግዲህ እኛ ቆጥበን ወጪ ቁጠባን በተመረኮዘ ስራዎችን ሰርተን እንፈጽማለን የሚል እንደ ሀሳብ የተነሱ ነገሮች አሉ። ስለዚህ እንደ ሲቪልና መስኖ አጠቃላይ ሰራተኛ ያለው ተነሳሽነት እንደ ድርጅትም ማናጅመንቱ ኮር ማናጅመንቱ ኢቭን ዋና ስራ አስኪያጅም እየመጡ የሚደግፉት እርሻ ዘርፉም የሚደግፈው ድጋፍ እንዳይለየን እያለን ምናልባት ለወደፊት ግን
የዚህ መብራት መቆራረጡ በጣም ከፍተኛ ስለሆነና የውሃ ስርጭቱ ላይ ችግር ይገጥመናል ብለን ስለምናስብ ማናጅመንቱ ምናልባት ዲዝል መግዛት ሊሆን ይችላል። ኦቨርሄድ ከኤልፓ በቀጥታ እዚሁ ቀጥታ ከዚህ ከሸዋ ለም ጤና ቀጥታ ወይ እዚህ ማስገባት ሊሆን ይችላል። ምክንያቱም የኛ ኬብሎች አንደርግራውንድ ስለሚሄዱ ከመብራት መቆራረጥ ከፍተኛ ችግር ካለው ውሃ ስርጭቱ ላይ ፈታኝ ስለሚሆን ማናጅመንቱ በዚህ ያግዛል የሚል እምነት አለኝ። ነገር ግን እንደ አጠቃላይ ፕሮጀክቱን ጨርሰን መስከረም 10 ኦን አድርገን ለአካባቢ ማህበረሰብ እናደርሳለን። ባይዜ አንዱ ከማናጅመንቱ የተሰጠው አቅጣጫ ውሃውን እኛ ብቻ አይደለም ተጠቃሚ የምንሆነው። ስለዚህ አጎራባች ገበሬ ማህበር ብዙ ጊዜ ጥያቄ ያላቸው እንደ ዓለም ጤና እውነት ለመናገር አሁን የዓለም ጤና እንኳን ምናልባት ከወንጂ የመጠጥ ውሃ ጣቢያ ያገኛል፣ ግን እሱም በተቆራረጠ መልኩ ነው። እነሱም ከዚህ ውሃ ተጠቃሚ ይሆናሉ። እዚህ ወደ ጬካ አካባቢ ያለ ማህበረሰብ እውነት ለመናገር የእኛን አገዳ የምናጠጣውን ውሃዎች ነው እየተጠቀመ ራሱ የሚጠጣው። ነገር ግን እኛም ማናጅመንቱ በሰጠው አቅጣጫ በሳምንት አንድ ጊዜ እሁድ በቦቴ ውሃ የምናደርስበት ንጹህ የመጠጥ ውሃ የምናደርስበት ነበር። ነገር ግን አሁን ይሄ ከዚህ መጠጥ ውሃ ተጠቃሚ ይሆናሉ የሚል ስላለ ለአካባቢው ማህበረሰብም ድርጅቱ ግዳጁና ኃላፊነቱን ይወጣል የሚል ሀሳብ ተይዞ ነው እየተሰራ ያለውና እንደ አጠቃላይ ይህንን ይመስላል። እንደ ፋብሪካ የዚህ መምሪያ ሚና ከፍተኛ ነው። ቅድም ልጠቅስልን እንደሞከርከው በኮሪደር ልማቱ፣ በተጓዳኝ ልማቱ እና በተለያዩ በፋብሪካ ዘርፍ በሚሰሩ የሲቪል ስራዎች አካባቢና በሌሎች ስራዎች በሰፊው እየተሳተፈ ውጤት እያስመዘገበ ነው የሚገኘው። ምናልባት የተገኘው ልምድ ተጠቅሞ ከዚህ የበለጡ ከፍ ያሉ ፕሮጀክቶችን ለመስራት ቁርጠኝነቱስ ምን ይመስላል የሚለውን ወደፊት ብታነሱልን እና ብናጠቃ። እንግዲህ እንደገለጽከው የሲቪልና መስኖ ስራዎች ያው በአብዛኛው በወጣት የተገነባ ቲም ነው። ስለዚህ ስራዎችን የኢንጂነሪንግ ስራዎችን ወስዶ የመፈጸም አቅምና ብቃት ያው ማናጅመንቱም የመሰከረው ግን እንግዲህ የወንጂ ሸዋ ስኳር ፋብሪካ የ70 ዓመት አዛውንት ፋብሪካ ነው። ባይዘ ችግሩ መጠጧ ብቻ አይደለም ነው። በጣም ብዙ ችግር አለበት። የመኖሪያ ቤት ችግር አለበት። አንዱ በጣም በከፍተኛ ሁኔታ የመኖሪያ ቤት ችግሮች አለበት እና አሁን ፕሮፖዛል እያዘጋጀን ነው። ምናልባት ማናጅመንቱ ጋር አቅርበን አቅጣጫ የሚሰጥ ከሆነ በራሳችን ኃይል በቡልኬት በጭቃ የነበሩ ቤቶች ወደ ቡልኬት የመገንባት ስራዎችን እንጀምራለን የሚል በቁጥር በርከት ያሉ በጣም ትንንሽ ሳይሆን ራሳችን እንደ ኮንትራክተር ሆነን ሌላም ከዚህ በተጨማሪም ሌላም ኃይል ተጠቅመን ከውጭ አምጥተን የምንሰራበትን አግባብ እያሰበን ያለ ነውና እኛ አሁንም እንደ ሲቪልና መስኖ ገና ነው ድርጅቱ በሚፈልገን መጠን አልሄድንም የሚል ድምዳሜ ነው ያለን። ምክንያቱም የተደራጀ ወጣት ኃይል ነው፣ መፈጸም የሚችል ነው። ድርጅቱ ደግሞ ከኛ ብዙ ይጠብቃል። ስለዚህ ከሌሎች መምሪያዎች ጋር ከሌሎች ወንድሞች ጋር ሆነን ተባብረን ምክንያቱም አንድ ስራ ሲሰራ አንድ እጅ አጨበጨበ፣ ሁሉም አጋጅ ነው። አቅርቦቱን ካላቀረበ፣ ፋይናንሱን በትክክል ካልደገፈ፣ ገራዥ እኛ ሱፐርቪዥን የምንወጣበትን ተሽከርካሪ መምሪያው ካልደገፈ፣ እርሻ መምሪያው አጠቃላይ የምንጠቀመውን ውሃ የቁፋሮ ስራዎችን አጠቃላይ ካላገዘ፣ ፋብሪካም የምንፈልገውን ነገር ድጋፍ ካላደረገ እውነት ለመናገር በጣም ትልቅ ኮስት የሚያስወጣ የካርበን ፊልተር ማጣሪያ ነው የሰጠንና እነኚህን ተደጋግፈን ካልሰራን ብቻችን የምንፈጽመው ነገር የለም። ከበላይ ደግሞ ያሉት ዋና ስራ አስኪያጅም ዘርፉም ሌሎችም ዘርፎች ክትትል እያደረጉ ድጋፍ ካላደረጉ በራሳችን ብቻ ምንቆም ሳይሆን እንደ በፊቱ ተባብረን በአንድ ክንድ በአንድ ልብ ሆነን 2018ን የመጀመሪያ እንግዲህ መስከረም 10 ላይ ይህንን የመሰለ ፕሮጀክት ካስመረቅን በኋላ ቀጣይ ደግሞ ሰፊ የሆኑ ፕሮጀክቶችን እንሰራለን። አንደኛ የቤት ግንባታ በጣም ሰፊ ስራ አለብን፣ እሱን እንሰራለን። የመንገድ ሪሃቢሊቴሽኖችን እየሰራን ነው። በዋናነት ደግሞ ከምርትና ምርታማነት ጋር የሚገናኝ የዚህ የካናል ላይኒንግ ስራዎችን በስፋት እንሰራለን የሚል ሀሳብ አለንና እንደ አጠቃላይ መስራት ከሚገባን የሰራነው ሩቡን አይሆንም፣ ከዚህ የበለጠ መስራት አለብንና በዚህ ሞቶን የተነሳ ነውና 2018ን ከፍተኛ ሁኔታ ለድርጅታችን ምርትና ምርታማነትን የሚጨምሩ ሰራተኛውን የሚጠቅሙ አካባቢ ማህበረሰብን የሚያገለግሉ ፕሮጀክቶችን ለመስራት ቁርጠኛ ነን። ባይዞ እኛ ለወደፊት የምናስበው ራሳችን እኛ አንድ ኮንትራክተር መሆን የመቻል አቅም አለን። የራሳችን ካቬተር አለን፣ የራሳችን ሎደር አለን፣ የራሳችን ገለባጮች አሉን፣ ራሳችን በቂ የሆነ የሰው ኃይል አለን። ስለዚህ የተለያዩ የመስኖ ፕሮጀክቶች የሚሆኑ የኮሪደር ልማት ስራዎች የሚሆኑ ልክ እንደዚህ አይነት የመጠጧ ፕሮጀክቶችንም ቢሆኑ ባይዘ ወደፊት በፊውቸር ዋና ስራ አስኪያጅም እያስቀመጡ ያሉት ራዕይ ይህንኑ አንደኛ
የፈርኒቸር በራሳችን አቅም ጥሩ የፈርኒቸር ቤቶች ስላሉን ፈርኒቸር ለአካባቢ ማህበረሰብ ፈርኒቸር እንድንሰራ አቅጣጫ ሰጥተዋል። ያው የኛ የመዛል ጉዳይ እስካልሆነ ድረስ እሱን እንሰራለን በ2018 እንደ ፕሮጀክት ይዘን። ከዛ ደግሞ በተጨማሪ ግን በማንኛውም ሰዓት ማንኛውም ቦታ ላይ ኮንትራት ወስደን ስራዎችን ለመስራት ወደፊት የምናስብበት ደረጃ ላይ ነው ያለነው የሚል ሀሳብ አለን። የኛ ሰራተኞች እንግዲህ ይህንን ትጋታቸውን ይህንን አምሽቶ የመስራት እውነት ለመናገር እንደ ሀገር 7/24 እየተሰራ ነው። እኛ እዛ ላይ አልደረስንም። ዋና ስራ አስኪያጅም እያሉ ያሉት በጣም የፕሮጀክት አፈጻጸማችሁ ባይዘ ጥሩ ቢሆንም ገና ይቀራችኋል ነው፣ በተፈለገው ደረጃ አልደረሳችሁም ነው። ስለዚህ ሰራተኛው ይህንን ይዞ 7/24 ፕሮጀክቶችን በአጭር ጊዜ ማጠናቀቅ፣ ትርፍ ሰዓት እልፍ ብሎ መስራት አሁንም አለ። ግን ቢያንስ 16 ሰዓት እንደ ሀገር 7/24 ባንሰራ አሁን ወደ 4 ሰዓት ወደ 3 ሰዓት ተጠግተናል። እስከ ምሽቱ 3 ሰዓት 4 ሰዓት ነገ ደግሞ ተነጎዳ ደግሞ እስከ ምሽቱ 6 ሰዓት ምናምን እያለን ፕሮጀክት አፈጻጸማችንን ማድረስ አለብን። እንደ ሲቪልና መስኖ ሰራተኞቻችን በርትተው ስራዎችን መስራት አለባቸው። ሌላም በመምሪያም በዘርፍም ያሉ ለዚህ ፕሮጀክት እገዛ የሚያደርጉ ሰዎች ፕሮጀክቱ እስኪያልቅ ድረስ እገዛቸው እንዳይለየ እንላለን። እናንተንም እየተከታተላችሁ ስራዎቻችንን በጉል የምታሳዩትን ያው የዚህ የህዝብ ግንኙነቱን በጣም ከልብ እናመሰግናለን። የፕሮጀክቱን መገንባት አስመልክቶ የፋብሪካው ሰራተኞችና አካባቢው ነዋሪዎችም አስተያየት ሰጥተውናል። እንደሚታወቀው ሁሉ የሸዋ ክልል በዚህ በመጠጥ ውሃ ችግር ምክንያት በጣም ለረጅም ጊዜ ህዝባችን ወይም የአካባቢው ህብረተሰብ በንጹህ ውሃ የመጠጥ ችግር በጣም ሲሰቃይ የኖረ ህዝብ ነው እንደሚታወቀው። አሁን ያ ሁሉ ነገር ከረጅም ዓመታት ጊዜ በኋላ ይሄ አዲስ ፕሮጀክት በድርጅታችን ማኔጅመንት አቅጣጫ ከተሰጠበት ጀምሮ ያለው ነገር አሁን እየተሰራ ያለው በሂደት ኦልሞስት ወደ ፍጻሜው አካባቢ እየደረሰ ያለ ፕሮጀክት ነው። ስለዚህ በዚህ እንደ ነዋሪ የተሰማኝ ስሜት በጣም ከፍተኛ የሆነ ደስታ ተሰምቶኛል በግሌ። የአካባቢውም ህዝብ በትልቅ ተስፋና ጉጉት እየጠበቀ ያለው ፕሮጀክት ነው። ምክንያቱም ህብረተሰቡ ያለበት ሁኔታ በጣም በእንትን ሊገለጽ የማይችል ችግር ስለሆነ ያለው የውሃ እጥረቱ ይሄ ነገር በቅርብ ጊዜ እንደሚከሰት ማለት እንደሚቀረፍልን ተስፋ በማድረግ ነው በጉጉት ይህን ፕሮጀክት ፍጻሜ እየጠበቅን ያለ ነው። እንደሚታየው ያው አሁን በስተጀርባችን ያለው ፕሮጀክት በጣም በፈጣን ሁኔታ እየተካሄደ ነው ያለው እና በአጭር ጊዜ ደግሞ ውጤታማ ደረጃ ደርሶ ወደ ተግባር የሚገባበት ቀን ጊዜውን በጣም ያጠረና እኛም በተስፋ የምንጠብቀው ነገር ነው። ይሄም ደግሞ እንደሚሆን ባለሙሉ እምነት ነው። ከዚህ ቀደም የመጠጥ ውሃ ስናገኝ የነበረው በወንጂ ዙሪያ ላይ ካለ የውሃ ማጣሪያ አካባቢ በቦቴ ነበር ለአካባቢው ህብረተሰብ እየቀረበ የነበረው በዚሁ በድርጅት በኩል ማለት ነው። ያ በቦቴ በኩል የሚቀርበው አቅርቦት እንደሚታወቀው በጣም በቂ አልነበረም እና በተለያዩ ጊዜ ከመኪናው ብልሽት ብዙውን ጊዜ መኪና ሊበላሽ ይችላል። እንደገና አንዳንድ አመቺ ያልሆኑ ሁኔታዎች ይፈጠርና ህብረተሰቡ ማግኘት የሚገባውን የውሃ ፍላጎት ሳያገኝ በውሃ እጦት ምክንያት ለከፍተኛ እንግልት ይዳረግ የነበረ ህብረተሰብ ነው እና ላላስፈላጊ ወጪም ከኪሱ ከሚያገኘው ነገር ላይ ገንዘብ እያወጣ ከነጋዴዎች ላይ ውሃ እየገዛ የሚጠቀምበት ሁኔታ ነበር ማለት ነው። አሁን ያ ሁሉ ነገር የሚያስቀርና ያንን ችግርና ያንን ሰቆቃ የሚያስቀር በጣም ህዝቡን በተስፋ የሞላ በጣም ሰፊ ፕሮጀክት ነው እየተሰራ ያለው። እኔም የዛው አንድ አካል በመሆኔ ከፍተኛ ደስታ ተሰምቶኛል። በምንጠጣው በውሃ ላይ በጣም እንደምንቸገር ይታወቃል ከዚህ በፊት። እግዚአብሔር ይመስገን አሁን ደግሞ ይሄ በአቅራቢያችን ላይ እንደዚህ አይነት ስራ በመሰራት እጅግ ለቅ ያለ ደስታ ይሰማናል። በመሆኑም በአጣዳፊ በአስቸኳይ ይህ ስራ እየተጣደፈ እንዳለ ሁሉ እየታወቀ ነው። ማህበረሰቡ እጅግ ደስ ብሎታልና እግዚአብሔር ይመስገን ይሄ ከላይ ከእግዚአብሔር የተሰጠ ስጦታ ነው ብለን ተስፋ እያደረገ ነው እና በመሆኑም አሁን ውሃ አልቆ ኖርማል በየሰፈሩ ተዘርግቶ መጠቀም ስንጀምር ደግሞ ለቅ ያለ ደስታ እንደምትሰማ እርግጠኛ ሆነናል። አሁን ደግሞ ፊኒሺንጉ ላይ ስለደረሰ
ማህበረሰቡም ሆነ እኔም በግሌ በጣም ደስ ነኝና ይሄ ስራ አልቆ ደግሞ ኖርማል ስራ ውሃው መቅዳት ስንጀምር ይሄ እየተቸገረን ከነበርንበት ቦታ አሁን ደግሞ በነፃነት በየደጃችን ተተክሎ እንደምንቀዳ ተስፋ አለን። ስለዚህ ከዚህ በፊት በቦቲ እየመጣ በሳምንት 2 ቀን ነው እሱ በጣም እያስቸገረ እንደነበረ ምክንያቱም አንዴ ጋራጅ ገብቷል አንዴ ጎማ ፈንድቷል ሲባል በ15 ቀን በወርም የማይደርስበት ጊዜ አለ እና ረቅ ብለን ሄደን አራቲያ ካምፕ እየሄደን የምንቀዳበት ረቅ ያለበት ቦታ እየሄደን እንደምንቀዳ ይታወቃል በድርጅቱ እና አሁን ደግሞ ይሄን ችግር ለመቅረፍ ብሎ ድርጅቱ ይሄን ተስፋ እንትን ለመቅረፍ ብሎ ይሄንን ስራ በአስቸኳይ እየሰራ ስላለ በዚህ በአዲሱ አመት ይህ ስራ ደግሞ ኖርማል በእጃችን ሲገባ ደስታ እንደምናደርግ ተስፋ አደርጋለሁ። እንደዚህ አይነት ስራ በአካባቢያችን ላይ በመሰራቱ ታስቦም ታቅዶም ማይታወቅ ይሄ በዚህ አመት ደግሞ እንደዚህ አይነት ስራ ሲሰራ አንደኛ የስራ እድልም ስራ እድልም እንደሚከፈት ሁለተኛ ነገር ለማህበረሰቡ ደግሞ እንደዚህ አይነት ስራ በመሰራቱ በጣም ደስ ብሎናል። እግዚአብሔር ይመስገን።